የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። ይህ ትዕድልት ለብዙ ዓመታት ክጄዋለሁ። ይህ ትዕድልት ምንድነው ብላችሁ ልትጠይቁ ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ስናገር መንፈሳቸው ይነካል፣ ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድነው ብዬ ግራ ይገባኝ ነበረ። እንደዚህ ስናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበረ። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይጠቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። የመንፈሳዊ ስኬት የሚመጣው ደግሞ የሌሎችን መንፈስ ማደስ ስትችል ነው። በራስ መተማመን የሌላቸውን በራስ መተማመን እንዲኖራቸው ማድረግ ስትችል ነው። ራሳቸውን ማያፈቅሩትን ራሳቸው እንዲያፈቅሩ ማገዝ ስትችል ነው የመንፈሳዊ ስኬትን የምታገኘው። ይህ ሁሉ ለማድረግ ደግሞ ረጋ ማለትን ይጠይቃል፣ ራስን መመልከት ይጠይቃል። ልብ ብላችሁ ካስተዋላችሁ ላለፉት 3 ወራት ያለምንም እረፍት በየቀኑ አዳዲስ ቪዲዮዎች እያመጣው ነበር። ምክርም በጣም ቀንሼ ነበረ። ኦፍ ኮርስ በተግባር እያሳየዋችሁ ነበረ፣ እንዴት ወደ ስኬት መድረስ እንዳለባችሁ እያሳየዋችሁ ነበረ፣ በመናገር ሳይሆን በተግባር። አሁን ግን የምናገርበት ሰዓት ነው። ምክንያቱም አሁን ያለሁበት ደረጃ ለኔ ብቻ ሳይሆን ለእናንተም ግልጽ ሆኖ እንደታየ እርግጠኛ ነኝ። ስለዚህ ልመራችሁና ላሳያችሁ ፈልጋለሁ። ምን ይሉታል መሰላችሁ? true leaders create leaders። ቀጣይ ዓመት ቲክቶክ አዋርድ ኦፍ ኮርስ ማሸነፍ ፈልጋለሁ፣ አሸንፋለሁም ብዬ አምናለሁ። ግን እኔ ሳልሆን ማሸነፍ ያለብኝ ሌሎች ማሸነፍ የሚችሉ መፍጠር ነው ያለብኝ ብዬ ነው ማስበው። እኔ ብቻ ላሸንፍ የሚለው ሜንታሊቲ ለራሱ ሽንፈት እንደሆነ ነው የገባኝ። በጣም ትልቅ የሆነ ትምህርት። ስለዚህ ለምን አሸናፊዎችን አልፈጥርም? ለምን ተደብቀው የተጨናነቁትን አልመክራቸውም? ለምን መንገዱን አላሳያቸውም? ለምን ሜንቶር አልሆንም? ለምን ኮች አልሆንም? አይ ቲንክ አዶናይ የተፈጠረው እሱ ለመሆን ነው። መንገዳቸውን የጠፋቸው ሰዎች ወደ መንገዳቸውን ለማስገባት እና ከዚህ በኋላ ያሉት ቪዲዮዎቼ የተለዩ ይሆናሉ ላችሁ ፈልጌ ነው። ኦፍ ኮርስ ያን ያህል ቪው ላላገኝ ይችላልው፣ ያን ያህል ቫይራል ላልወጣ ይችላልው። ሜቢ ቲክቶከር ኦፍ ዘ ይር ላላሸንፍ ይችላልው ቀጣይ ዓመት። ግን ዓለማዊ ስኬት ምንም አይደለም ለኔ። ሁሉም አቺቭ አድርጌዋለሁ። በአንድ ቀን ውስጥ 4-5 አዋርድ ማሸነፍ ምን እንደሆነ አውቄዋለሁ። ኦልራይት ያመጣልኝ ምንም ደስታ የለም፣ ምንም ሙሉነት የለም። ግን ያ ስኬት ማግኘት የሚፈልጉን በጣም ብዙ ሰዎች አሉ። አይ ቲንክ ሁላችንም የየራሳችን መንገድ አለን ብዬ አስባለሁ። እንደ አንድ አዶናይ በየዓመቱ ተከታታይ አዋርድ ማሸነፍ አለብኝ ብዬ ቃል የገባሁኝ ሰው ነኝ። ግን አሁን ኦልሞስት ቃሌን እያጠፍኩኝ እንደሆነ ነው እየተሰማኝ ያለው። ግን ቃል ማጠፍ ሳይሆን ሳክሪፋይስ ማድረግ ነው ብዬ ነው ማስበው። እዚህ ደረጃ የደረስኩት የሆነ ነገር ሳክሪፋይስ አድርጌ ነው። አሁን ደግሞ እኔ ብዙ ነገር ሳክሪፋይስ አድርጌ ግን አንድ ትልቅ ነገር አተርፋለሁ፣ መንፈሴን፣ ሙሉነቴን። ስለዚህ ኮች አዶናይ ብላችሁ ጥሩኝ። ካሁን በኋላ ላስተምራችሁ ፈልጋለሁ ስለ ማኒፌስቴሽን፣ ህይወታችሁ እንዴት እንደምትፈጥሩ፣ ኮንፊደንስ፣ በራስ መተማመን፣ ስለ ሰልፍ ዳውት፣ ስለ ቁጭት፣ ስለ ጸጸት፣ ስለ ሐዘን፣ እነዚህ ሁሉ ነገሮች እያስተማርኩኝ ካላችሁበት አዘቅት ወጣችሁ
ወደ ትልቅ ስኬት እንድትደርሱ እፈልጋለሁ። ወዳችኋለሁ።